ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምን ቆያችሁ አንድ ሰዓት ሆኖ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 ተመልሷል። አበይት ነጥቦች በኢትዮጵያ ያለ የማዕድን ሀብት በእቅድ ከተመራ ወደ ብልጽግና ማስፈንጠሪያ እንደሚሆን ተገለጸ። በአማራ ክልል የታጠቁ ኃይሎች ወደ ሰላም እንዲመለሱ የደንበጫ ከተማና አካባቢው ነዋሪዎች ጠየቁ። አሜሪካና ጃፓን የጋራ ወታደራዊ የአየር ኃይል ልምምዶችን ስለማድረጋቸው ደግሞ ከውጭ ሰማ። ሰለሞን ኃይለ ኢየሱስ ነኝ። ዜናዎችን እየመራው ቆያለሁ። አብራችሁን ዝለቁ። ንፋስ አለ፣ ሃይድሮ አለ፣ ጋዝ አለ፣ ኒውክሌር አለ። ብዙ አይነት አማራጮች አሉት። ማብሪያና ማጥፊያውን ማን ነው የሚይዘው? እሱ የጂኦፖለቲክስ ዲፋይን የሚያደርግ ጉዳይ ነው። የኛን ሀገር እንውሰድ። 60% በላይ ህዝባችን በጨለማ ውስጥ ይኖራል ስንል እኮ ምን ማለት ነው? የኢነርጂ ጦርነት ነው ያለው ይባላል። ግብጽ 70,000 ሜጋዋት ነው የምታመርተው። 70,000 ሜጋዋት ቬሪ ሂውጅ ነው። የኛ የህዳሴ ግድብ ሲጨመርበት አይደል 10,000 ገባ ነው። we are very late። የህዳሴ ግድብ ምርቃት ላይ አብዛኛው የአፍሪካ ቀንድ ሀገራት መሪዎች የስፒቻቸው ማጠንጠኛው ምን ነበር? እኛም ኢነርጂውን ከዚህ የሚመረተው ነጥ እንፈልገዋለን። የዚህ የኒውክሌር ኃይል ማመንጫ መጀመሩ በጣም በፍጥነት መጨረስ አለብን። ቀጠናውም ላይ የፖለቲካል የኢኮኖሚ ግራቪቲ ለማምጣት ከፈለግን አይ ቲንክ ይሄ በጣም ወሳኙና ትልቁ ጉዳይ ነው ያለው። የሀገር ጉዳይ ዛሬ ምሽት 3:15 በኢትዮጵያ ቴሌቪዥን። ወደ ቀዳሚው ዘገባ ልሻገር። በአዲስ አበባ አገልግሎት አሰጣጥን ይበልጥ የማዘመን ስራዎች ተጠናክረው እንደሚቀጥሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። አገልግሎት አሰጣጥን የሚያሳልጡ ስማርት የወረዳ አስተዳደር ህንፃዎች ተመርቀው ስራ ጀምረዋል። ዘጋቢያችን ሩት ወርቁ ዝርዝር አላት። የተሻለ አገልግሎት አሰጣጥ ስርዓትን ለመፍጠር አገልግሎቶችን በቴክኖሎጂ ለመደገፍ የተለያዩ ስራዎች እየተሰሩ መሆናቸው ይታወቃል። በአዲስ አበባ አገልግሎትን በማዘመን የህብረተሰቡን ተጠቃሚነት የሚያሳድጉ ስራዎች ተጠናክረው እንደሚቀጥሉ ነው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ጠቆሙት። በዚህም በመዲናዋ አገልግሎት አሰጣጥን የሚያሳልጡ ስማርት የወረዳ አስተዳደር ህንፃዎች ተመርቀው ለአገልግሎት ክፍት ሆነዋል። እያደገ ለመጣው የህዝብ አገልግሎት ፍላጎት በቂ ምላሽ መስጠት የሚያስችሉ ዘመኑን የዋጀ አሰራርን ተግባራዊ ማድረግ ጊዜው የሚጠይቀው መሆኑም ተመላክቷል። እነኚህ የወረዳ ህንፃዎች ከተማችን ወደ ህዝብ ቀረብ ብሎ ለማገልገል ያለውን ፍላጎት ብቻ ሳይሆን ደግሞ ምን ያህል ቁርጠኛ እንደሆነ ማሳያዎች ናቸው። ለህዝብ ቅርብ በመሆናቸው የተነሳ ህዝብ ሳይንገላታ ከአንዱ ጽፈት ቤት ወደ ሌላው መመላለስ ሳያስፈልገው በአንድ ማዕከል ላይ ሁሉንም የአገልግሎት አይነቶች ማግኘት እንዲችል የተሳለጠ፣ የተናበበ፣ የተቀናጀ፣ ፈጣን፣ ዘመኑን የዋጀ አገልግሎት ለመስጠት የሰራነው ስራ ነው። አገልግሎት ሰጪዎች በክህሎትና በአመለካከት የዳበሩ እንዲሆኑ እየተሰራ መሆኑን የጠቆሙት ከንቲባዋ በዚህ ረገድ የመዲናው አመራር አባላት የሚጠበቅባቸውን ኃላፊነት ሊወጡ እንደሚገባም ጠቁመዋል። በውስጡ ልክ እንደ ህንፃው ያማረ ጽድት ያለ አገልግሎት መስጠት ነው። ያንን ከግብ በማድረስ በኩል የፐብሊክ ሰርቪስ ቢሮአችን በየደረጃው ያላችሁ አመራሮች ቀጣይ የቤት ስራችሁ ነው ማለት ነው። በዋናነት የገነባንበትን ግብ ማሳካት ነው። ያንን ግብ ለማሳካት በእኛ በኩል እንደ ከተማ አስተዳደሩ ትልቅ ቁርጠኝነት አለን። ለቁርጠኝነታችን እዚህ ጋር ያፈሰስነው ሀብት ጭምር ማሳያ ነው። አገልጋዮች በዛ ደረጃ ራሳችሁን ማዘጋጀት፣ ከዘመኑ ጋራ መዘመን፣ የዘመን አስተሳሰብን ይዞ በዘመናዊ የሆነ መንገድ ለሁሉም እኩል አይን በእኩል ስታንዳርድ አገልግሎት መስጠትን እንድትላበሱ እንድትላመዱትም አደራ ማለት እወዳለሁ። በይፋ የተመረቁት ስማርት አገልግሎት መስጫ ህንፃዎችን ደረጃ በደረጃ በሌሎች ክፍለ ከተሞችም የማስፋፋት ስራ እንደሚሰራም ተመላክቷል። ዛሬ በእነኚህ ወረዳዎች ላይ ይፋ ያደረግናቸው የአገልግሎት መስጫ ማዕከላት የወረዳ ስማርት ህንፃዎች ወይም ደግሞ ማዕከላት በሁሉም ወረዳዎቻችን በ119 ወረዳዎቻችን የሚሰፉ ናቸው። ዘላቂ ልማት ነው የምንገነባው።
ለአስተዳደር ህንፃዎቹ ግንባታ አስተዋጽኦ ላበረከቱ አካላት እውቅናም ተሰጥቷል። በኢትዮጵያ የሚገኝ የማዕድን ሀብት በእቅድ ከተመራ ወደ ብልጽግና ማስፈንጠሪያ እንደሚሆን ይታመናል። ከቅርብ ዓመታት ወዲህ ታዲያ በማዕድን ዘርፉ ላይ በተሰሩ ስራዎች ከፍተኛ ውጤት እየተመዘገበም እንደሚገኝ እንዲሁ ዘጋቢያችን አቤል ሙልጌታ በጉዳዩ ዙሪያ ተከታዩን ዘገባ አጠናቅሯል። የመደመር መንግስት ሀገር በብዛ ኢኮኖሚ ላይ እንድትመሰረት ሲያደርግ ከለያቸው 5 የኢኮኖሚ ዘርፍ ምሰሶዎች መካከል የማዕድን ሀብት አንዱ ነው። ኢትዮጵያ ከወርቅ እስከ ሳፋይር የከበሩ ማዕድናት፣ ነዳጅና የተፈጥሮ ሀብት እንዲሁም ፕላቲኒየም፣ ፖታሽ፣ ሊቲየም፣ ታንታለም፣ መዳብና የተለያዩ ብረታ ብረቶች እንዲሁም ሌሎች ማዕድናትም የሚገኙባትም ሀገር ናት። በሁሉም አቅጣጫ የኢትዮጵያ ከርሰ ምድር በእነዚህ ከፍተኛ ኢኮኖሚ ምንጭ በሆኑ ሀብቶች የበለጸገ ቢሆንም ታዲያ ከዘርፉ እንደ ሀገር መጠቀም ሳይቻል ዘመናት ተቆጥረው ዛሬም ኢትዮጵያውያን ከሀብት ማማ ግርጌ ላይ ናቸው። በመሆኑም የመደመር መንግስት ከቅርብ ዓመታት ወዲህ ባስቀመጠው አቅጣጫ መሰረት ማዕድን ለሀገር እድገት ሚናውን እንዲወጣ የተጀመሩ ስራዎች ሳይውል ሳያድር ተጨባጭ ለውጥን ማሳየት ጀምረዋል። ነገሩ ለዚህ የበቃው ደግሞ ማዕድን ሀብት ላይ የነበሩ ብልሹ አሰራሮችን በመፍታትና ኢንቨስትመንትን በማሳደግ ጭምርም ነው። የማዕድን ሀብት የህዝብ ሀብት እንደሆነ የሚያስቀምጠው የመደመር እሳቤ በተለይም በዘርፉ ላይ የሚሰሩ ስራዎች በእቅድ መመራት እንዳለባቸውም ያስቀምጣል። ማዕድን የዜጎች ሀብት ነው፣ የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም፣ ውስን አላቂ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው። የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። አለ በቂ አይደለም። ያለውን ወደ ልማት ስንቀይር የተሟላ እቅድ ያስፈልገናል። የማዕድን ሀብት በኢትዮጵያ ትናንትም የነበረ ቢሆን ተገቢው ትኩረት አለመሰጠቱ፣ አሰራሩም አለመዘመኑና ኮንትሮባንድ መኖሩ የሚገባውን ጥቅም ሳይሰጥም ቆይቷል። ከለውጡ በኋላ ግን የተሰሩ ስራዎች እንዲህም ይቻላል እንዲያስባለ ልዩነትም ተመዝግቧል። ለምሳሌ ወርቅ እንውሰድ። ወርቅ በ2012 ኢትዮጵያ ኤክስፖርት ያደረገችው 28 ሚሊዮን ዶላር ነው። 28 ባለፈው ዓመት ኤክስፖርት ያደረገችው 3 ቢሊዮን ዶላር ነው። በጥቂት ዓመታት ውስጥ ምን ያክል የማምረት አቅሙ እንዳደገ አስቡት። ጋዙም፣ ፈርቲላይዘሩም፣ ብረቱም ምናምን እየወጣ ሲሄድ ይሄ በልካል። ኢትዮጵያ መስታወት ካስጀመረች፣ ማዳበሪያ ካመረተች፣ ለትራንስፖርት ጋዝ ካወጣች፣ ኢነርጂ ካመረተች ጌታ ነች ማለት ነው። ጌቶች የምትባል ሀገር። የማዕድን ዘርፍ አሁንም ኢትዮጵያ ከድህነት የመውጫ መንገድ የብልጽግናዋ ማረጋገጫ አንዱ ክንድ መሆኑም ጀምሯል። ማዕድን በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምሯል። ጅማሮ ነው፣ ጅምር ጥረት ነው ያለን እንጂ ገና ነው፣ ገና አልተጠቀምንበትም እና እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት። የበለጠ አሰራር ስርዓቶቻችን አብረን መስራታችን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት በከፍተኛ ሁኔታ ይሄ ዘርፍ ያግዛል ብለን ነው የምናስበው። 2017 አፈጻጸም ስታየው ከ8.3 ቢሊዮን አካባቢ ካገኘነው የውጭ ምንዛሬ ከ3.6 ቢሊዮን በላይ የሚሆነው የሀገሪቱ የማዕድን ምርት ዘርፍ ነው። በተለይም ከለውጥ በፊት የማዕድን ዘርፉ የሚመራበት አግባብ ግጭትና ብልሹ አሰራር የሚበረታበት፣ ከሀብት ምንጭነት ይልቅ ስጋት የሚያይልበት ሆኖም ነበር። ዜናዎቻችን ይቀጥላሉ። በአማራ ክልል የታጠቁ ኃይሎች ወደ ሰላም እንዲመለሱ የደንበጫ ከተማና አካባቢው ነዋሪዎች ጠየቁ። የደንበጫ ከተማ አስተዳደርና አካባቢው ነዋሪዎች የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በተገኙበት በወቅታዊ የሰላም ጉዳዮች ዙሪያ ውይይት አካሂደዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አድርሰውናል። በምዕራብ ጎጃም ዞን የደንበጫ ከተማ አስተዳደርና የደንበጫ ዙሪያ ወረዳ ነዋሪዎች የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ሌሎች የክልሉ ከፍተኛ አመራሮች በተገኙበት በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ ተወያይተዋል። ነዋሪዎች በተለይ ስለ ወቅታዊ የሰላም ጉዳዮች ዙሪያ ባነሷቸው ሀሳቦች ግጭቱ እርስ በርስ ከመጠፋፋት ውጭ ያተረፈልን የለም ሲሉ ሀሳባቸውን ሰጥተዋል። እኔ ከየት ተነሱ የት እንደሚደርስ ግጭቱ ሲነሳ ግጭቱ ማንን እንደሚበላ ሁሉ አውቅ ነበረ። እያንዳንዳችንን እንደሚበላ አይተከ የሆኑ ነፍሳትን አጠናል። በርካታ ህይወቶችን አጠናል። ከግራም ከቀኝ ከዚያም ከዚህ
ሁሉም የኛ ናቸውና በጣም አዝናለሁ። በየመንገዱ ብትሄዱ እጅግ የሚዘገንን በጸጥታ ኃይሉ ቁጥጥር ስር ስለሆነ እንጂ አንዲት ቀን የጸጥታ ኃይሉ ስራ ቢፈታ ይቺ ከተማ ልትቃጠል የምትችልበት እድል ሰፊ ነው። በስጋትም ሆነ በፍራቻ ክልላቸውን እየለቀቁ ከተማቸውን እየለቀቁ ወደ ሌላ ክልል ወደ ሌላ ከተማ የተሰደዱ ወንድሞቻችን አባቶቻችን አሉ፣ ባለሀብቱ ጨምሮ ማለት ነው። እና ለነዚህ አጠፋም አላጠፋም የምሕረት የሰላም ጥሪ ቢደረግ ለሰላም መውረዱ ትልቅ አስተዋጽኦ ይኖራል የሚል እምነት አለኝ እንደኔ። በየትኛውም ዓለም አለመግባባቶች ይፈጠራሉ የሚሉት ነዋሪዎች መጨረሻው ግን ድርድርና ውይይት ነው ሲሉም አስተያየታቸውን ሰጥተዋል። ይህን በመገንዘብም በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም እንዲመለሱም ጠይቀዋል። የታጠቁ ኃይሎች ለክልላችን ሕዝብ ለኢትዮጵያ ሕዝብ ሲሉ እጃቸውን ወደ ሰላሙ መንገድ ቢዘረጉልን። ካህናት አባቶቻችን ስታስታርቁ ብትሞቱ ደስ ይለኛል። ከዚህ አንጻር አባቶቻችን ጠንክራችሁ ብትሰሩ። ሁላችንም ለሰላም ከሰራንና ዘብ ከቆምን የአካባቢውን ሰላም ዘላቂ ማድረግ እንችላለን ያሉት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነ ለዚህም ህብረተሰቡ በጋራ ሊረባረብ እንደሚገባ ተናግረዋል። ጦርነት፣ ግጭት ካለ ምንጊዜም ቢሆን ዲሞክራሲ ሊጠበቅ አይችልም። ስለዚህ ዘርፈ ብዙ የሆነ ችግር ያለው በእንደዚህ አይነት ግጭት ወቅት ስለሆነ ይሄንን ችግር እንፍታ ካል ሰላሙ በእጃችን ያለ የሚለውን እኔ እንደማሳሰቢያ መውሰድ እፈልጋለሁ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው የአካባቢውን ብሎም የክልሉን ሰላም ለማረጋገጥ የሃይማኖት አባቶችና የሀገር ሽማግሌዎች የግጭት መፍቻ ሴቶችን በመጠቀም ሊሰሩ እንደሚገባ አሳስበዋል። ውስጠ ሰላም ላይ ስሩ። ውስጠ ሰላም ማለት መንፈሳዊነትን እንዲጎለብት እንጠነክር አድርጉ። የስነ ልቦና ከፍታ እንዲኖር አድርጉ። የአብሮነትና የትስስር ቁርኝትና አንድነት እንዲኖር ሽማግሌዎቹና የሃይማኖት አባቶቹ ስሩ። ይሄ ማለት ህዝቡ ለጸሎት እንዲተጋ ያለውን የግጭት መፍቻ እሴት እንዲጠቀም አድርጋችሁ ህዝቡን ቅረጹት፣ ምሩት። ተጨማሪ የሽፍታ መንገድ አታመላክቱት። ሁለተኛው አመራሮቹ እና ህዝቡን በጋራ የምሰሩት ለዘላቂ ሰላም መረጋገጥ ትጉ። በነዋሪዎች ዘንድ የልማትና የመልካም አስተዳደር ጉዳዮችም የተነሱ ሲሆን እነዚህን የተነሱ ጥያቄዎችን በየደረጃው ለመፍታትም ይሰራል ተብሏል። የበጋ መስኖ ስንዴ የምግብ ዋስትናን እንዲያረጋግጡ እንዳስቻላቸው የደቡብ ወሎ ዞን ቃሉ ወረዳ አርሶ አደሮች ተናገሩ። በወረዳው የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብር ታዲያ በገሎልሻ ተፋሰስ ክላስተር ተካሂዷል። በአማራ ክልል በዘንድሮው የበጋ መስኖ ልማት 13 ሚሊዮን ኩንታል ምርት እንደሚገኝም ይጠበቃል። ራሄል ፍሬው ከስፍራው ተከታዩን አድርሳናለች። የበጋ መስኖ ስንዴ ዘር ማስጀመሪያ መርሃ ግብር በቃሉ ወረዳ 019 አቢቹ ቀበሌ 130 ሄክታር በሚሸፍን ክላስተር ላይ ተካሂዷል። የቀበሌው አርሶ አደሮች እንደሚሉት የበጋ ስንዴ ልማትን ከጀመሩ ካለፉት 4 ዓመታት ወዲህ በምግብ ራሳቸውን ከመቻል አልፈው ለገበያ በማውጣት የተሻለ ገቢ ያገኙ ነው። የመስኖ ቦታ ጎለልሻ ይባላል። እስከዛሬ የለም የበጋ ስንዴ። አሁን የበጋ ስንዴ ከመጣ ወደዚህ ግን በጣም ገራሚ ነው። እዚህ አካባቢ ያለ አርሶ አደር በደንብ እየተጠቀመ ነው ያለው። ምክንያቱም ዳቦ ነውና በዳቦ ቀል የለም። ስንዴ ያላየነው ነገር አሳይቶናል። 2017 ላይ ትንሽ የወፍ መንጋ ስለነበረ ትንሽ ጎዳ አድርጎናል። ግን ቢሆንም 30 ኩንታል አግኝቻለሁኝ እኔ ለራሴ ማለት ነው። ከኔም በላይ ያገኙአሉ፣ ከኔም በታይ ግን ያገኙአሉ እንደ መሬቱ ሁኔታ እና ይደጉማል። በደንብ አድርጎ ነው የሚደጉመው። አሁን ዘንድሮ መሬቱ ተጨምሯል። እንግዲህ ከተሰራበት እስከ 40 ኩንታል አገኛለሁ ብዬ ተስፋ አለኝ። በበጋ ወራት በመስኖ ስንዴ ከ41 ሺህ ሄክታር በላይ በማልማት 1.6 ሚሊዮን ኩንታል ምርት እንደሚጠበቅ የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋሎ ይገልጻሉ። የበጋ ስንዴን ደግሞ ምርት ለመጨመር ይሄን ስራ ከቴክኖሎጂ ጋር ማስተሳሰር፣ በሜካናይዜሽን እንዲያርስ። ይሄ በሜካናይዜሽን ማረስ ሁለት ጥቅም ነው ያለው። አንዱ የሶይል ፈርቲሊቲውን ያስተካክላል፣ እንዲሁም ለምነቱን። በሁለተኛ ደረጃ አርሶ አደሩ እኩል እንዲሆን ያደርጋል። ስለዚህ ሁሉም በትራክተር በሜካናይዜሽን ሲያርስ እርሻው በተመሳሳይ ሰዓት ይታረሳል፣ በተመሳሳይ ወቅት ይዘራል፣ በተመሳሳይ ወቅት ይታረማል፣ ይታጨዳል እና እኩል ያደርጋል። በተጨማሪ ምርትና ምርታማነት እንዲጨምር ለማድረግ አልመን እየሰራን ያለ ነው። በአማራ ክልል በዘንድሮ የምርት ዘመን ከ350 ሺህ ሄክታር በላይ መሬት በበጋ መስኖ ለማልማት በሜካናይዜሽን በመታገዝ የዘር ስራ እየተከናወነ እንደሚገኝ የክልሉ ግብርና ቢሮ ምክትል ኃላፊ
ኃላፊ ቃል ኪዳን ሽፈራው ገልጸዋል። 13 ሚሊዮን ኩንታል አካባቢ የስንዴ ምርት እናመርታለን ብለናል። ይህን ምርት ከማሳካት አኳያ የመጀመሪያው የቀድሞ መዝራት ነው። ሁለተኛው የሰፋፊ ክላስተር የመፍጠር ነው። እንዲህ አይነት በጣም ሰፊ ክላስተር ነው ዛሬ የሚያየ ነው፣ ቃሉም ላይ ያየ ነው። በአንድ ቀን የመዝራት በአንድ ቀን የማረስ እና ትራክተር የመጠቀም በኋላም ደግሞ ስንሰበስብ ኮምባይነር ተጠቅመን በተለይ በመስኖ ልማት መካናይዜሽንን በመጠቀም ረገድ የተሻለ ልምምድ እንዲኖር በማድረግ ረገድ ጥሩ ስራ እየተሰራ ነው። የመስኖ ልማት የምግብ ዋስትናን ለማረጋገጥ ቁልፍ መንገድ በመሆኑ የውሃ አማራጭን በማስፋትና በቴክኖሎጂ በመታገዝ ለተሻለ ምርታማነት በትኩረት እየተሰራ መሆኑን የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን ገልጸዋል። አንዱ ቁልፍ ጉዳይ መካናይዜሽን ስለሆነ የመካናይዜሽንን በበጋ መስኖ ስንዴ በብዙ ወረዳዎች እርሻውን በትራክተር ለማረስ እየሞከረ ነው ያለ ነው። ለሄ ልምምድ መስፋትና መጠናከር አለበት። እንደ ደቡብ ወሎ በጥሩ ሁኔታ ተጀምሯል። በአማራ ክልል የደቡብ ወሎ ዞንን ጨምሮ የበጋ መስኖ ስንዴ ዘር በጀመሩ አካባቢዎች 175,000 ሄክታር መሬት በበጋ ስንዴ ዘር ተሸፍኗል። ለኢቲቪ ራሄል ፍሬው ኮምቦልቻ። በሆሮ ጉድሩ ወለጋ ዞን በህብረተሰብ ተሳትፎና በቡሳ ጎኖፋ ኦሮሚያ አማካኝነት በ70 ሄክታር መሬት ላይ የለማው ስንዴ እየተሰበሰበ ነው። የአካባቢው አርሶ አደሮችም የግብርና ቴክኖሎጂን መጠቀማቸው ምርትና ምርታማነታቸውን ለመጨመር እንዳስቻላቸው ይናገራሉ። ዛህራ መሐመድ በግብርናው ዘርፍ ምርትና ምርታማነትን ለማሳደግ የዘመነ የሰብል አሰባሰብ ስርዓት ትልቁን ድርሻ እንደሚወስድ ይነገራል። በሆሮ ጉድሩ ወለጋ ዞን ጉድሩ ወረዳ በህብረተሰቡ ተሳትፎና በቡሳ ጎኖፋ ኦሮሚያ ትብብር በ70 ሄክታር መሬት ላይ የለማ ስንዴ በኮምባይነር በመሰብሰብ ላይ ይገኛል። የወረዳው አርሶ አደሮችም የግብርና ቴክኖሎጂን በመጠቀም ምርታማነታቸው እንደጨመረላቸው ጠቁመው ለግብርና ግብዓት አቅርቦት ትኩረት መሰጠት እንዳለበት ይናገራሉ። አና ጉድሩ ከሰት የሮ ኮምባይነር ኩን ኢሰ ጀልቀባ ዱፌ በሆሮ ጉድሩ ወረዳ ኮምባይነር መጠቀም ከጀመርን ወዲህ በስንዴ ምርት ላይ አስደሳች ውጤት አግኝተናል። ባህላዊው የአስተራረስ ዘዴ ጊዜንና ጉልበትን ይፈጃል። የእርሻ ቴክኖሎጂን ተጠቅመን ስናርስ ግን ከብዙ ድካምና ጉልበት አትርፈናል። እኛ አርሶ አደሮች በኩታ ገጠም እርሻ ተደራጅተን መስራት ይጠቅመናል። ውጤታማነታችንን ይበልጥ ለመጨመር ደግሞ መንግስት ትራክተሮችን እና ኮምባይነሮችን ጨምሮ አስፈላጊ ግብዓቶችን በብድርና በአነስተኛ ዋጋ ቢያቀርብልን ጥሩ ነው ላለው። በህብረተሰቡ ባህልና እሴት መሰረት ህብረተሰቡ ላይ ድንገተኛ አደጋ ቢደርስ ህብረተሰቡን ለመታደግ ጠንካራ ቡሳ ጎኖፋ ኦሮሚያ ተገንብቷል ያሉት የጉድሩ ወረዳ የቡሳ ጎኖፋ ኃላፊ ኩምሳ ቶሎሳ ቡሳ ጎኖፋ ኦሮሚያ ለህብረተሰቡ በሚያግዝ መልኩ እየሰራ ነው ብለዋል። ካዮም ተቆናኒ ጉዳን አከንጨው ቀቡ ባዲያን አከንጨው ቀቡ አሁን ባለው የምርት ሂደት በአካባቢው ላይ የምንጠብቀውን ያህል ምርትና ገቢ ለማግኘት እየሰራን ነው። በስንዴ ላይ ያለን ምርታማነት መጨመር ውስጣዊ ፍላጎታችንን በማሟላት ከእርዳታ ለመናቀቅም ያግዘናል። የቦሳ ጎኖፋ ኦሮሚያ ድጋፍም በጥሩ ሁኔታ ተጠናክሮ ቀጥለዋል። በቀጣይም ከዚህ የበለጠ ድጋፍ እንደሚኖር እንጠብቃለን። በበሬ ማረስ የአርሶ አደሩን ህይወት መቀየር ባለመቻሉ በግብርና ቴክኖሎጂ በመታገዝ እየተሰራ መሆኑም ተመላክቷል። ሆሮ ጉድሩ ወለጋ ጎዲና ኦሚሻፍ ኦሚሽቱማዳን ቤከሙዳ ሆሮ ጉድሩ ወለጋ የሚታወቀው በምርታማነቱ ነው። ነገር ግን እዚህ አካባቢ ያለው ችግር ቴክኖሎጂን ተጠቅሞ ምርትን የማሳደግ ነበር። በትራክተር የማረስና በኮምባይነር ምርትን የመሰብሰብ ስራ አሁን ላይ በስፋት ተጀምሯል። አካባቢው ከዚህ ቀደም ከነበረበት የሰላም ችግር ወጥቶ አሁን ህብረተሰቡ የሰላም አየርን እየተነፈሰ ነው። በመሆኑም ወደ ማምረት መግባቱ ይበል የሚያሰኝና ተጠናክሮ መቀጠል ያለበት ጉዳይ ነው። የማህበረሰቡ ባህልና እሴት የሆነው ቡሳ ጎኖፋን በመጠቀም አርሶ አደሮችን በችግር ጊዜ ከመርዳት ባለፈ ወደ ምርታማነት እየተሸጋገሩ መሆናቸው ተጠቁመዋል። ሀራ ሄክታራ ቶርባተማ ኦል ከንተው ከዚህ ቀደም ጥቅም ላይ ማዋል ያልተቻለን ከ70 ሄክታር በላይ መሬት በኩታ ገጠም በማደራጀት ማረስ ተችሏል። ምርትም እየተሰበሰበ ነው። ከዚህ ቀደም በነበረው የሰላም ችግር ምክንያት አርሶ አደሩ በመሬቱ ላይ ማረስ ማምረትና ልጆቹን ማስተማር አልቻለም ነበር። አሁን ግን ተጨባጭ ለውጥ እየታየ ነው። በቀጣይም ማምረት ብቻ ሳይሆን በዘመናዊ ቴክኖሎጂ በመታገዝ ጭምር ማምረት እንደሚገባም ተነጋግረናል። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው።
ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናገራችሁ። የተወደዳችሁ አሜሪካና ጃፓን የጋራ ወታደራዊ አየር ላይ ልምምዶችን አደረጉ። ቻይናና ሩሲያ በጃፓን የአየር ክልል አካባቢ ግዙፍ ወታደራዊ ልምምድ ካደረጉ ከሁለት ቀናት በኋላ ነው አሜሪካና ጃፓን የጋራ የአየር ላይ ወታደራዊ ልምምዶችን ያካሄዱት። ጃፓን የተደረገው ወታደራዊ ልምምድ ታዲያ አካባቢውን የፖለቲካ ወዳጅነትና ግንኙነት የሚቀይር ስትል ገልጻለች። በጃፓንና በአሜሪካ መካከል የተደረገው ይሄው የጋራ ወታደራዊ ልምምድ በቤጂንግና በቶኪዮ መካከል ለሳምንታት የዘለቀው ዲፕሎማሲያዊ ውዝግብ በግልጽ ያሳየ ነው ተብሏል። ወታደራዊ ኃላፊዎች እንደሚሉት ልምምዱ ጃፓንና አሜሪካ በአካባቢው ጠንካራ ቁርኝትን እንዳላቸው የሚያሳይ ነው ሲሉ ገልጸዋል። ዘገባው የቲአርቲ ወርልድ ነው።